ሰላም እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ከኢየሱስ ውጪ ወደ ውጪ ላይክ በማድረግ ጀምሩ። ስሙ ያንን ጉድ ልጠይቃት ነው። አዳምጡ። ማርያምን ልጠይቃት ነው። ምን እንደምጠይቃት ስሙኝ። ማርያምን ስሙኝ፣ እስከ መጨረሻው ስሙ። እኔ ምለው እመቤቴ ሆይ ሰግለኪ ወድሰኪ በከመ ገብርኤል መልአክ። እኔ ምንሽ እመቤቴ ጌታን ወልደሽ አቅፈሽ ስተኝ በክንድሽ እንዲቅፍ አድርገሽው ስተኝ ልጄ ደህና ደር ትይዋለሽ። ምናልባት እሱስ ደህና ደሪ እናቴ ይልሽ ይሆን? እስከ 30 ዓመት አብራችሁ ምናልባት ከ30 ዓመት በኋላ እንዲሁ ለአገልግሎቱ ብዛት አንዳንድ ቀን ተለይቶሽ ይሆን? ግን አይመስለኝም። እኔ ይመስለኝም አልተለየም። እኔ ምነው ጠዋት ተነስተሽ ደህና አደርክ ትይዋለሽ። እሱስ ምን ይልሽ ይሆን? እግዚአብሔር ይመስገን ይልሻል ነው የሚልሽ? እንዳይልሽ እግዚአብሔር አንቺ ጋር ነው። አንቺስ እናቴ ደህና አደርሽ ሲልሽ አንቺስ ምንድን ነው የምትይው? አንቺስ እግዚአብሔር ይመስገን ነው የምትይው ነበር የምትይው? እኔ ምለው ማታ አቅፈሽው ስተኝ እንዳይበርደው ተነስተሽ ሌሊት እንዲህ ድብስ ያርሽ ልብስ ታለብሽ ይሆን? አልበሰሽ ይሆን? እንደ እናቶች እንደምናውቃቸው እንደኛ እናቶች ሕፃን አይደል እንዲሁ ተነስተሽ እንደዚህ ልጄ ብለሽ እግሩን ሽፍሽፍ እናርግሽው ይሆን? እሱስ ደግሞ በርዶት እንዲሁ ልብስሽን ሳብ እያደረገ ጠጋ ብሎ ከናትሽ ጠጋ ብሎ ይሆን? የብርዱ ባለቤት እርሱ አይደለ ልጇ? ብርዱን የፈጠረው ዝናቡን የፈጠረው እንዲህ በዛ በግብፅ በረሃ ስትሄዱ በበረሃው ስትሄዱ በአሸዋው በግለጡ ስትሄዱ እንዲሁ ልጅ ፀሐይ መጣ ብለሽ እንዲህ ከፀሐዩ ክልል ላርገሽው ይሆን? የፀሐዩን ባለቤት የፀሐዩን ጌታ ፀሐዩን የፈጠረው በዛ አርገሽው ይሆን? እንዲሁ ድንገት መሽቶባችሁ ዮሴፍ ሰሎሜ አንቺ ሁናችሁ ስትሄዱ ሲጨልም እንቅፋት እንዳይመታሽ የእንቅፋቱን ጌታ ታቀፈሽ ድንጋይ እንዳይመታሽ እንዲሁ ተጠቅቀሽ ተራምደሽ ይሆን? ያኔ በዛ ትዝ ይልሻል። እሳ በበረሃው ስትሄዱ እንደ ኮተፊያ ቤት ገብታችሁ እንጀራ ስትለምኑ ውሃ ጠምቷችሁ ከንፈራችሁ ድር ብሎ ስትለምኑ ኮተፊያ ስትሳደብ እንዲሁ ጌታዊ እንዲሁ ምን አድርገህ ብለሽ እንደኛ አማረሽ ይሆን? የኮተፊያም ጌታ የውሃም ጌታ የእንጀራም ጌታ በቅፍሽ አለ። ያኔ እንጀራ ስትለምኝ ብለሽ ይሆን? እናቴ እኔ ብለሽ ያኔ ጌታ ከተለየሽ በኋላ ወደ አባቱ በክብር በአባቱ እቅፍ በመጀመሪያው በነበረው ክብሩ ያንቺን ስጋ ሳይለብስ ወደ ምድር ሳይመጣ በአብ ዘንድ በነበረው ክብሩ ሆዶ ሲከብር ከዛ በኋላ ቀሪ ዘመኖችን ከዮሐንስ ጋር ስትኖሩ እንዲሁ ለዮሐንስ ምን አጫወትሽው? ዮሐንስ መታደሉ ዮሐንስ ከቶ ምን ነበር የተነጋገርከው? ለአንተ ብቻ ምን ነበር ያጫወትሽው? እመቤቴ ዮሐንስ ምን ነበር ያጫወተች? ምን አማከረች? ምን አወያየች? ጉድ ነው። ሌላ ምን ትላለህ? በመጽሐፍ ቅዱስ ላይ የተጻፈው ካልተጻፈ ጋር ተከሽነው አንድ ላይ ሲቀርብ ማለት ነው። በቃ እኔ ምንም ላወራ አይደለም፣ ግራ ስለገባኝ ነው። ጥያቄውን ከመጀመሩ በፊት ምንድነው ያለው? 3 ጊዜ ሰግዷል። አስቡ፣ ለፎቶ ስግደትና አምልኮ። ከዚህ ጀምሮ ወደ ግብጽ ስትሄዱ ሶሎሜ ይላል ማን ቤት ምግብ ልጠይቁ ገብታችሁ ኢየሱስ ምን አለ ማለት ኢየሱስ ሰው ነው፣ ፍጹም ሰው ፍጹም አምላክ ሰው የሚሆነውን ሁሉ ሆኗል። ከኃጢአት በስተቀር በሁሉ እንደኛ ተፈትኗል። እንደ ሰው ተኝቶ ተነስቶ፣ እንደ ሰው ወጥቶ፣ እንደ ሰው ገብቶ፣ እንደ ሰው ሰርቶ የዚህ ሁሉ ዋና እንትኑ ምንድነው ብላችሁ አስቡ። በቃ ይሄ ሁሉ ንግግር ሄዶ የቱ ጋ ነው የሚያርፈው? ይሄንን ፎቶ በማምለክ ላይ። ይሄ ፎቶ የማን ነው አይታወቅም። የሆነ ሰው ስሎ ያስቀመጠ ነው። ይሄንን ለማምለክ እመቤቴ እንዴት ሆንሽ?
ምን አለ በመጽሐፍ ቅዱስ ላይ ያለችው ቅድስት ድንግል ማርያም የተናገረችውን ብንሰማና በዛው መንገድ ብንሄድ፣ እርሱን ስሙ የምላችሁን ሁሉ አድርጉ። ምን አለ ኢየሱስ የሚናገረውን እያደረገን ብንሄድ። የሆነ ፎቶ ቀርጸን እሱን ለማምለክ ዳር መዞር፣ የሆነ ነገር ለመናገር ለማካበድ፣ ከፍ ለማድረግ መጽሐፍ ቅዱስ ከፍ ካደረገው እኛ ዝቅ ማድረግ አንችልም። ከዛም ደግሞ በላይ ከፍ ማድረግም አንችልም። በአምላክ ፊት እንዲሁን ሰው ሰርቶ ቀርጾ ባስቀመጠ ፎቶ ፊት አይከብድም? በዚህ እድሜ መጽሐፍ ቅዱስን አንብብ እንጂ። ኧረ ኢየሱስ ያድናል። ኧረ ሶሎሜን ኧረ ጌታ ውይ አለ ኢየሱስ ያድናል። መጽሐፍ ከምናገረው ውጪ መሆን አንችልም። የምናገረው ብቻ እንስማ። ክብርና አምልኮ ለእግዚአብሔር። ለሆነ ፎቶ ለመስጠት እንደዚህ ዳር መዞር። ጌታ ኢየሱስ ይፈውሰን። ሌላ ምን እንላለን? ወደ ኢየሱስ ነው ስሙንም። አሁን ለምሳሌ ድንግል ማርያምን ጸልይልኝ ብዬ አላቅም ድሮ፣ አሁንም አይደለም ወደፊትም ማለት መብት ነው። እኔ እሱን አንተ ነህ የምታውቀው፣ ያንተ እውቀት ነው። አፍሬ መያዝ አይደለም። በእኔ እውነት በእኔ ክርስትና መጽሐፍ ቅዱስ በሚናገረው ሀቅ መንፈስ ቅዱስ በውስጣችን ሆኖ ይቃትታል እንጂ ሌሎች ኤክስተርናል ኃይሎች ስለኛ የሚጸልዩበት ምክንያት የለም። በህይወት የሌሉ ምድር ላይ የሌሉ፣ ምክንያቱም በህይወት ሳለን አንዱ ያንዱን ሸክም ይሸከማል። እኔ በዚህ ሐሳብ ምክንያት የፈለገ ድንጋይ ቢወረወርብኝ ትክክለኛ የመጽሐፍ ቅዱስ አስተምሮ ነው ብዬ ነው ማስበው። ለመሞት ዝግጁ ነኝ። ደስ የሚል ቆንጆ መልእክት ነው። አለቀ። ኧረ ኢየሱስ ያድናል። ከባድ እኮ። ክብር ለኢየሱስ ይሁን። ስሙንም አቡነ ተክለ ሃይማኖት በሉ። ምንን አጠመቁ በሉ? ሰይጣንን በሉ እንጂ በደንብ በሉ። ሰይጣንን በሉ አጠመቁ። አዎ አጠመቁ በሉ። እሱ ነው። እስኪ በሉ አዎ በሉ መልሳችሁ። አጠመቁ። መልሱ እሱ ነው። አዎ አጠመቁ። ድሮስ ለተረት ምን መልስ አለው? የለም። አዎ ብለህ ማለፍ ነው። የተናገርነውን ሁሉ አሜን ብለህ መቀበል ነው። ክርክር አያስፈልግም። ተረት ነው። ምን ማስረጃ መረጃ አይኖርም። እንዲህም ብለን ማስፈራራት ነው እንጂ። ክብር ለኢየሱስ ይሁን። ኢየሱስ ያድናል። ሰይጣንን አጠም በማን ስም ይሁን በማን ስም ይሁን ኢየሱስ ጌታ ነው። ከተረት አምልጠናል። ክብር ለኢየሱስ ይሁን። ስሙ ይድንም። ብዙ ፈተና አለ። ኢየሱስን ተቀበሉ ይሉናል። እኛ ተቀበልነው ቆይተናል። እስጢፋኖስ አዲስ አበባ ታውቃላችሁ አይደል? ወደዛ ሲሄድ ሁለት ሰዎች አባባ አቤት አልኳቸው። ኢየሱስን ያውቁታል እንዴ አሉ። እንዴ በ40 ቀን እኮ ተነስቻለሁ ክርስትና እኔ ዛሬ አይደለም የማውቀው አልኳቸው። በኋላ ተነጋገሩና ቁጭ ብለው ቀሩ። እዛ ደግሞ አንዱ መንገድ እዚሁ ያጋጥመኛል። እየወጣን እየጠበቀኝ ወደ ቄራ ነበር መሰራው በፊት። አሁን ምን አለኝ? ኢትዮጵያን እኮ ደሃ ያረጋት አለ። ኦርቶዶክስ ነው አለ። ምን አድርጎ አልኩት። ስራ እንዳይሰራ ህዝቡን ነገ ማርያም ናት ነገ ቄርቆስ ነው ምናምን እያሉ አለ። እንዴ ደግሞ እኮ እነሱ እኮ ያማልዱም አለ። እንዴ አንተ መጽሐፍ ቅዱስ ታውቃለህ አልኩት። አይ እኔ እኮ ባስተር ነኝ አለ። ባስተር ምን ማለት ነው አልኩት። መምህር ማለት ነው አለ። ታዲያ ማቴዎስ ምዕራፍ 10 ቁጥር 49 ላይ ምንድነው የሚለው አልኩት። ንገረኝ አልኩት። መማለድ እንዴት ያለ ነው አልኩት። ባዶ ውሃ እንኳን የጠጣ በእነሱ ቀን እምራለሁ ይላል አይደለም። እርፍ አላልኩ። ታዛውዲ በቃ ጠየቀኝም አይመጣም። በጣም ያናድዱሃል አንዳንዴ። እውነት ለመናገር እሳቸው እንደ ሌሎች ለመነገድ አይደለም፣ ያመኑትን ነው ትክክለኛውን ነገር እየተናገሩ ያሉት። ማለት የሚያውቁትን ያክል ያመኑትን ትክክለኛውን ነገር ነው እየተናገሩ ያሉት እንጂ እዚህ ቲክቶክ መንደር ላይ ለመሸከል እንዲህ ከሚሉት ወገን አይደሉም። እንደዚሁ ያስታውቃል። ነገር ግን ማቴዎስ ወንጌል ምዕራፍ 10 ቁጥር እስከ 42 ነው ያለው፣ 9 የለም። አሁን እሳቸው የተናገሩት የት ነው ያለው? 40 ላይ እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል ነው ብሎ። ያ ማለት እነሱን የሚቀበል እኔን ይቀበላል ማለት እነሱ ይዞ የሚመጡት እኮ ኢየሱስን ነው። እሱን መቀበል ነው፣ በቃ በሱ መንገድ መሄድ ነው እንጂ በጻድቃን በቅዱሳን ምልጃ በምናምን ተብሎ አይወራም። ጋሽ እንደዛ አይወራም አባ። አሁን እርሶ ከተናገሩት ሐሳብ ጋር ምንም አይገናኝም። እናንተን የሚቀበል እኔን ይቀበላል።
ያው እነሱን መቀበል ማለት ኢየሱስን ይዞ ነው እነሱ የሚመጡት። ስለ ራሳቸው ሊያወሩ አይደለም፣ ስለ ኢየሱስ ነው። አያማልድም ያለው መጽሐፍ ቅዱስ እንጂ እኛ አይደለም። እርሶ እንደምናገሩ ቅዱሳን መልአክ ማርያም ታማልዳለች ከእግዚአብሔር ቃል ከሆነ እንቀበላለን። ከሌለ አፈ ታሪክ ነው፣ ውሸት ነው። ፓስተር የሚባል ፓስተር እውነታው ግን ይሄ ነው። ይሄን የተጣመመ ትምህርት በኢየሱስ ክርስቶስ ስም ቀጥ አድርገን በመጽሐፍ ቅዱስ ኃይል እንዴት እናደርጋለን? እንዲያጣሞ ለራስ ለማዋል መሞከር ጥሩ አይደለም። ክብር ለኢየሱስ ይሁን። ኢየሱስን ተቀበሉ ይሉናል እና ሕይወት ስለምሰጥ ነው። በ40 ቀን ተቀብያለሁ ብሎ ስለ ኢየሱስ ሲወራ ኮብልስቶን ይዞ መውጣት ግን ፌር ነው፣ ትክክል ነው። ስሙ ሲጠራ እንዲመናደድ እኔ ድሮን ተቀብያለሁ ከቆየማ ከኔ እኮ በልጠ ነበር ስለሱ መናገር የነበረብን እንጂ ስሙ ሲጠራ ኮብልስቶን ማንሳት ፌር አይደለም። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ኢየሱስ ጌታ ነው። ብቻውን ያድናል። ኑ ወደ ኢየሱስ ነው። ዛሬ እናት ልጇን የበላችበት አገር ኤልሳ እንዲያል ነገ በሰማርያ በዚህ ሰዓት ጌታ ሆይ ቀንና ሌሊት እኮ ቀንና ሌሊት አንተ ነፍሱን አስይዞ እኮ ባይሆን ያርደዋል። ንጉሱ ይገለዋል፣ በማግስቱ ይገለዋል። ንጉሱ መጣ ኤልሳ ጋር ጋሻ ጃግሬ ያለው ምን ያደርጋል? እግዚአብሔር በሌለበት አገር ጋሻ ጃግሬው እንዲህ ተደግፎ ሲያወራው ነገ በሰማርያ እንደዚህ ይሆናል ብሎ ለንጉስ ሲነው ጋሻ ጃግሬው ንጉስ ዝም ብሎ ምን ጥልቅ አረገው? ጋሻ ጃግሬው እንዲህ አለ፣ የሰማይ መስኮት ቢከፈት ራሱ እንደ እግዚአብሔር ከሰማይ ዱቄት እንዲህ ቢያዘንባለው እንኳን ከመሬት አለው ከሰማይ እንዲህ ቢዘንባ አይሆንም ሲለው ኤልሳስ አፉ ላይ ነው። ታያለህ አትቀምስም አለው። ምን አለ ዝም ቢል በልቶ ቢኖር ታያለህ አለው። መቼ? ከ24 ሰዓት በኋላ ታያለህ አለው። አትቀምሰው። በኋላ ላይ ከነዚህ ከለምጻሞች ታሪክ በኋላ ነው ባይዘው ጉዳዩ እያየ ይላል ሲሄድ ሰዎች ረጋግጠው ገደሉት። አንተ የቤተ መንግስት ጋሻ ጃግሬ እንደው ህዝብ የሚረግጠው እግዚአብሔር ሲፈርድበት ኖርማል ሰው ሄዶ በረካሽ እየገዛ የቤተ መንግስት ባለሟል ተረግጦ ሞተ። እንደው እግዚአብሔር እኮ ክብር ለኢየሱስ። እና ይሄ ጉዳይ ኤልሳ ተናገረ። ሲናገር ለምጥ የነበረባቸው ሰዎች በከተማው ቅጥር ውስጥ መቀመጥ ተለማቸው። ከከተማ ቅጥር ውጪ ነው ያስቀመጧቸው። ከተማ ውስጥ እንኳን አልኖሩ። ምን ያደርጋሉ? ይሞቱ ነበር እኮ። ከዛ የከተማ ቅጥር ውጭ ቆሞ እንደዚህ ያሉ እዚህ ረሃብ ይገለናል። አዎ ወደ ሶሪያ መንደር እንሂድና ከገደሉንም ይግደሉን፣ እዚህም መሞት ነው እዛም መሞት ነው። ግን አትሊስት ላይ ገሉን ይችላሉ እኮ። እና ህልም ተፈርቶ ምንድነው የሚሉት? በቃ እንሂዳ እዚህ ቆመን እያየን እናት ልጇን በልታለች ከምንበላለ እንሂድና የሚያረጉንን ያደርጉን ብለው ወደ ሶሪያ መንደር ሲሮጡ ይላል። በጣም ይደንቃቸዋል። እግዚአብሔር ቀድም ምሳ ሰዓት ላይ ነገ በሰማርያ ብሎ ተናግሯል። እግዚአብሔር ማመሻሻውን በእነዚህ ሰዎች እየሰራ ነው። ይሄ ነገ በሰማርያን ለማስፈጸም ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት ነው። እግዚአብሔር እንዴት እንደሚሰራ አንተ መንገድ አታሳይም። በቃ ይሰራል፣ ብቻውን ያድናል። ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁ እንዳትረሱ። ወዳችኋለሁ። ተባረኩ።